ሰላም ጤና ይስጥልኝ የተወደዳችሁ ተመልካቾቻችን እንዴት አላችሁ? የእንግሊዝ ፕሪሚየር ሊግ 20ኛ ሳምንት ጨዋታዎች ተደርጓል። አርሰናል ድል አድርጓል። ቦርንማውዝን 3-2 በማሸነፍ የሊጉን መሪነትም አጠናክሯል። ጨዋታው እንዴት ነበር? ከጨዋታው በኋላ የተሰጡ አስተያየቶች ምንድናቸው? የሚሉትን ነገሮች እንመለከታለን። አብራችሁ እንድትቆዩ እንጋብዛለን። አርሰናል በዛሬው ቦርንማውዙ ጨዋታ ወደ ከሜዳ ውጪ ተጉዞ 3-2 በሆነ ውጤት ማሸነፍ ችሏል። ነጥቡንም 48 ማድረስ ችሏል። አርሰናል አስቶን ቪላም በዛሬው ጨዋታ ድል ቀንቶታል። እንግዲህ በእኩል በተጫወቱበት 20 ጨዋታ 42 እና 48 ነጥብ ሰብስበዋል ሁለቱ ቡድኖች። አርሰናል 6 ነጥብ ልዩነት አለው ማንቸስተር ሲቲ በርግጥ ከቼልሲ ጋር እስኪጫወት ድረስ ማለት ነው። ጨዋታው እንዴት ነበር የሚለውን እንመልከት። በቦርንማውዝና በአርሰናል መካከል የነበረው ጨዋታ እጅግ ሳቢ ነበር ማለት ይቻላል። በተለይ እግር ኳስን እንደ እግር ኳስ ተመልካች የሚዝናናበትና የሚያደንቅ አንድ ተመልካች እጅግ ደስ የሚያሰኝ የጨዋታ እንቅስቃሴ የነበረው ነው ማለት ይቻላል። ምክንያቱም ፈጣን የሆነ የጨዋታ እንቅስቃሴ የነበረው ነው። ሁለቱም ቡድኖች በፈጣን ሽግግር ወደ ግብ የሚደርሱበት መንገድ፣ ኳሶቹን የሚያንሸራሽሩበት መንገድ እግር ኳስን ለሚመለከት አንድ ሰው በጣም አስደሳች ነበር ማለት ይቻላል። በመጠኑ በመጀመሪያው አጋማሽ የነበረው የጨዋታ እንቅስቃሴ ቦርንማውዞች የተሻሉ ነበር ማለት ይቻላል። በተለይ በፈጣን የጨዋታ እንቅስቃሴ ወደ ግብ በመድረስ ረገድ የተሻሉ ነበሩ። ግብን በማስቆጠር ረገድ ቦርንማውዞች ቀዳሚ ነበሩ። 10ኛው ደቂቃ ላይ ኢቫን ኒልሰን ነበር ቦርንማውዝን ቀዳሚ ያደረገች ግብ ማስቆጠር የቻለው። የአርሰናሉ ጋብሪኤል እንግዲህ የተሳሳተ ውሳኔን ወይም ደግሞ ፓስ ተከትሎ ነው ይሄ ግብ የተቆጠረው። በዘንድሮ የውድድር ዘመን ጋብሪኤል እንዲህ አይነት ስህተት ሲሰራ ለሁለተኛ ጊዜ ይመስለኛል። ከዚህ ቀደም እንደዚህ ማድረጉን እናስታውሳለን እና ቀዳሚ ሆኖ በኢቫን ኒልሰን ቡድኑን ቀዳሚ ያደረገች ግብ አስቆጥሯል። ነገር ግን ከ6 ደቂቃ በኋላ 16ኛው ደቂቃ ላይ ጋብሪኤል ማጋሌሽ ከኖኒ ማዱዋኬ የተሻገረለትን ኳስ በማስቆጠር እንግዲህ የሰራውን ስህተት ክሷል ማለት ይቻላል። በዘንድሮ ውድድር ዘመን እንዲህ ራሱ ስህተት ከሰራ በኋላ ግብ ሲያስቆጠር ለሁለተኛ ጊዜ ጋብሪኤል ማጋሌሽ እና የመጀመሪያው አጋማሽ የተጠናቀቀውን በዚህ ውጤት ነበር። እረፍት በኋላ በነበረው የጨዋታ እንቅስቃሴ 54ኛው ደቂቃ ላይ ዴክላን ራይስ ከሳጥን ውጪ በመምታት አርሰናልን መሪ ያደረገች ግብ ማስቆጠር ችሏል። ከዛ ውጪ 71ኛው ደቂቃ ላይም ዴክላን ራይስ ራሱ ይህ የአርሰናል አማካይ በፕሪሚየር ሊጉ በዚህ ጨዋታ ሁለተኛ ግቡን ማስቆጠር የቻለበትን ሁኔታ አግኝቷል እና ቡድኑንም 3-1 እንዲመራ አድርጎታል። የመጨረሻ ደቂቃ ግብ ኤሊ ጁኒየር ክሩፒ ቦርንማውዝን ከሽንፈት ያልታደገች ግብ አስቆጥሯል። 3-2 የጨዋታውን ውጤትም ሊቀይር ያልቻለ አይነት ግብ ነበር። ነገር ግን በሙሉ የ90 ደቂቃ እንቅስቃሴ የቦርንማውዝ ቡድን በተለይ በግብ ሙከራ ረገድ የተሻለ ነበር ማለት ይቻላል። የቦርንማውዝ 15 የግብ ሙከራዎችን አድርጓል በሙሉ የ90 ደቂቃ እንቅስቃሴው። አርሰናል በአንጻሩ 12 ሙከራዎችን ነው ማድረግ የቻለው። ይሁን እንጂ አርሰናል 12 ሙከራ ያድርግ እንጂ 5ቱ ኢላማቸውን የጠበቁ ነበሩ። በአንጻሩ ባለሜዳው ቦርንማውዝ 3 ኢላማቸውን የጠበቁ ሙከራዎችን አድርገው ከነዚህ ውስጥ ደግሞ 2ቱን ወደ ግብ መቀየር የቻለበት አጋጣሚ ነበር። በግብ እድል ፈጠራ በኩል አርሰናል የተሻለ ነበር። በእርግጥ ተመጣጣኝ ነው ማለት ይቻላል። ነገር ግን 10 ኳሶችን የግብ እድል በመፍጠር ረገድ አርሰናል ቀዳሚ ነው። 9 ኳሶችን ደግሞ ቦርንማውዝ እንደዚሁ የፈጠረበት አጋጣሚ ነበር። በኳስ ቁጥጥር ድርሻ አርሰናል የተሻለ ነበር። 57 በመቶ የኳስ ቁጥጥር ድርሻ ነበረው። በአንጻሩ ደግሞ የባለሜዳው ክለብ ቦርንማውዝ 42 በመቶ የኳስ ቁጥጥር ድርሻ የነበረው ነው እና በዛሬው ጨዋታ ላይ ምናልባት ልዩነት ፈጣሪ የሆነው ተጫዋች ዴክላን ራይስ ነው። ይሄ ተጫዋች በራሱ አርቴታ ከጨዋታው በፊት በሰጠው ጋዜጣዊ መግለጫ ላይ ምናልባት በዛሬው ጨዋታ ላይ ላይሰለፍ ይችላል የሚል ነገር ሲያነሳ ነበር። ግን በጨዋታው ላይ ሲሳተፍና በቋሚ አሰላለፍ ውስጥ ተመልክተነዋል። 2 ግብ በማስቆጠሩ ብቻ ሳይሆን በጨዋታው ላይ የነበረው የጨዋታ እንቅስቃሴም ይሄ ተጫዋች የአርሰናል ወሳኝ ተጫዋች እየሆነ መምጣቱን በግልጽ የተመለከትንበት ሁኔታን አይተናል። ዛሬ ጋብሪኤል ማጋሌሽም እንደዚሁ ከስህተቱ በኋላ ግብ በማስቆጠር የአርሰናል ልዩነት ፈጣሪ ተጫዋች መሆን የቻለበትን እድል አሳክቷል ማለት ይቻላል። ከጨዋታው በኋላ ሚኬል አርቴታ ያለው ነገር
ይሄንን ነው። አንዳንድ ስህተቶችን ክሊኒካል የሚባሉ ስህተቶች ከተሰሩ በኋላ ያ ተጫዋች ወይንም ደግሞ ያ ግለሰብ የሚያደርገው የጨዋታ እንቅስቃሴ በተለይ በስነ ልቦናው ረገድ ጠንካራ መሆን አለበት። ማጋሌሽም ያደረገው ያንን ነው የሚል አስተያየቱን ሰጥቷል። ኖኒ ማዱዌኬም ዛሬ በቋሚ አሰላለፍ ውስጥ ነበር። በሳካ ምትክ ነው ተሰልፎ የነበረው። በመጀመሪያው ግብ ላይ የነበረው ተጽዕኖ ወይም ደግሞ አስተዋጽኦ ከፍተኛ ነው። የደረጃ ሰንጠረዡን አሁን አርሰናል በ6 ነጥብ ልዩነት መምራት ጀምሯል። እጅግ ወሳኝ ድል ነው ያደረገው ዛሬ። ምክንያቱም የስነ ልቦናውንም በተለይ ባለፉት አስቶን ቪላን በብቃት እንዳሸነፈ እናስታውሳለን ባሳለፍነው ሳምንት እና በተለይ ደግሞ በዚህ ጨዋታ ላይ አንዱ የአርሰናል ጥንካሬ ሆኖ የተመለከትነው ነገር አንድ ግብ ተቆጥሮበት ተመሪ ሆኖ ከዛ ተነስቶ ደግሞ ግቡን ያስቆጠረበት መንገድ በራሱ አርሰናል የካምባክ ቡድን ብቃቱ ለዋንጫው ያለውን ዝግጁነት የሚያሳይ ነው። አርሰናል በቀጣይ ከሊቨርፑል ጋር የሚያደርገው ጨዋታ ይኖራል እና ይሄ ጨዋታ በጣም ከባድ ግምት የሚሰጠው ነው። ዴክላን ራይስ ከጉዳት በኋላ ነው እንግዲህ ይህንን አይነት እንቅስቃሴ ያደረገው። የሚካኤል አርቴታ በተለይ በሁለተኛው አጋማሽ ያደረገው የተጫዋቾች ቅያሪ ነው እንግዲህ ለውጤት እንዳበቃው የተመለከት ነው። በተለይ አርቴታ ቡካዮ ሳካን በተቀያሪ ወንበር ላይ አስቀምጦ ነበር። ኖኒ ማዱዌኬን ነበር በቋሚነት አሰልፎ ይዞ የገባው። ማዱዌኬ በአርሰናል የመጀመሪያ ግብ ላይ ሚና ተጫውቷል። በቀኝ ክንፍ በኩል ያለውን ቀጥተኛ የማጥቃት እንቅስቃሴ በደንብ ሲያሳልጥ የነበረ ተጫዋች ነው እና አርሰናል በአስገራሚ ብቃት ይህንን ጨዋታ በድል ተወጥቷል። በቀጣይ እንግዲህ በተያዘው ወር አርሰናል በጣም ከባድ መርሃ ግብሮች ይኖሩታል። በዚህ ወር ብቻ 8 ጨዋታዎች ይጠብቁታል። ቀጣዩ ደግሞ ተጋጣሚው ሊቨርፑል ነው። የመጀመሪያው ቡድኖች ግንኙነት 1-0 ሊቨርፑል እንዳሸነፈ እናውቃለን። አርሰናል እስካሁን ከተሸነፈበት 2 ጨዋታ ውስጥ አንዱን ያሸነፈው ሊቨርፑል ነው። አንደኛውን አስቶን ቪላ እንደሆነ እናስታውሳለን እና ይሄ ጨዋታ በተለይ ከሁለቱ ትልልቅ ክለቦች ልዩነት ፈጣሪ ጨዋታ ያደርጋሉ ተብሎ የሚጠበቅበት ሁኔታ ስላለ የነዚህ ቡድኖች ግንኙነት እጅግ ተጠባቂ ነው። የዴክላን ራይስ ብቃት በዛሬው ጨዋታ ላይ አንዱ የሚነሳለት ጉዳይ ነው። ከጨዋታው በኋላ ማስተያየት ሰጥቷል። 2 ግቦች በማስቆጠር ቡድኑን አሸናፊ ማድረጉ ልዩ ስሜት እንደፈጠረበት ገልጿል። ከዚህ በፊት የውድድር ዘመን በተለይ በተያያዘው የውድድር ዘመን ብዙ ጎል እንዳላስቆጠረና ነገር ግን በዛሬው በወሳኝ መርሃ ግብር ቡድኑን መርዳቱ እንዳስደሰተው ነው በዛሬው ከጨዋታ በኋላ በሰጠው አስተያየት የተናገረው። በተለይ ከአስቶን ቪላ ድል በኋላ ማሸነፍ እጅግ አስፈላጊ ነገር እንደሆነ ገልጿል። ዛሬ በአርሰናል ባያሸንፍ ኖሮ የአስቶን ቪላው ድል እምብዛም ትርጉም አይኖረውም ነበር ሲል የድሉን አስፈላጊነት ነው በሚገባ አስፈላጊ እንደነበር ያብራራው ማለት ነው እና በጥሩ ደረጃ ላይ ቡድኑ እንደሚገኝና ይህንን እንቅስቃሴ ደግሞ ማስቀጠል የሚያስፈልግ እንደሆነ ገልጿል። በተለይ ማንቸስተር ሲቲ ነገ ከቼልሲ ጋር ይጫወታልና ይህንን አስመልክቶ ጥያቄ ቀርቦለት ነበር። በተለይ የማንቸስተር ሲቲን ጨዋታ ይመለከት እንደሆነ ማለት ነውና ሌሎች ቡድኖች ምን እያደረጉ ነው በሚለው ጉዳይ ላይ ብዙ ተጠምዶ መቆየት እንደማይፈልግ ገልጿል እና ቡድኑ ራሱ ላይ ትኩረት አድርጎ መስራት ያለበት መሆኑን አሳውቋል። የጨዋታ መደራረብ በዚህ ወር የሚኖር በመሆኑ ቡድኑ ጨዋታዎችን እያሸነፈ መቀጠል ያለበት መሆኑና ይህንን እንቅስቃሴ ማስቀጠል አለበት የሚል ነገር ነው ያነሳው። አርቴታም ከጨዋታው በኋላ ዴክላን ራይስን አድንቆታል። በተለይ ሳጥን ውስጥ የተገኘበትን ቦታ ፖዚሽኒንጉን ከጊዜ ወደ ጊዜ እየተሻሻለ የመጣ አይነት ተጫዋችና በቡድን ውስጥ ደግሞ ወሳኝ ሚና ያለው ተጫዋች መሆኑን አንስቷል። በዛሬው ጨዋታ ላይ ቪክተር ዮኬሬሽ እንደሚጠብቀው ተንቀሳቅሷል ማለት አይቻልም። በተለይ የነካቸውም ኳሶች በጣም ጥቂት የሚባሉ ናቸው። ለማንኛውም አርሰናል በ6 ነጥብ ሊጉን መምራት ጀምሯል። ማንቸስተር ሲቲ እስኪጫወት ድረስ ወሳኝ ድል በዛሬው መርሃ ግብር አሳክቷል። የኮከብ ስፖርት ቤተሰቦቻችን ለዛሬ ያዝነው ስፖርታዊ ጉዳይ ይህንን ይመስላል። መልካም ጊዜ ይሆንላችሁ።